ኢትዮጵያ የተሳተፈችበት የቢዝነስና ኢንቨስትመንት ማስፋፊያ ፎረም በብራዚል ሳኦ ፖሎ ተካሄደ። የትግራይ ክልል ትምህርት ቢሮ ከ1.5 ሚሊዮን ያላነሱ ተማሪዎችን ወደ ትምህርት ገበታ ለመመለስ 6.5 ቢሊዮን ብር ያስፈልገኛል አለ። በኢትዮጵያ ውስጥ ከ18 በመቶ በላይ የሚሆነው መሬት የቆላ ዝናብና ገንዲ በሽታ እንደሚያጠቃው ተገለጸ። ከውጪ በዶሚኒካን ሪፐብሊክ በአንድ የምሽት ክለብ ጣሪያ ተደርምሶ የ98 ሰዎች ሕይወት ሲያልፍ 160 የሚሆኑት ደግሞ አደጋ ማስተናገዳቸው ተገለጸ። ተመልካቾቻችን አስቀድመን ያስተዋወቅናችሁንና ስፖርታዊ መረጃዎች ወደ እናንተ ይደርሳሉ። የዕለቱ ተረኛ አሳላፊ መስከረም አዲሱ አብሬያችሁ ቆይታ አደርጋለሁ። ወደ ቀዳሚው ዜና ተሻገርኩ። የትግራይ ክልል ትምህርት ቢሮ ከ1.5 ሚሊዮን ያላነሱ ተማሪዎችን ወደ ትምህርት ገበታ ለመመለስ 6.5 ቢሊዮን ብር ያስፈልገኛል አለ። መሰረት ነቃ በጉዳዩ ላይ ተጨማሪ አለው። በትግራይ ክልል በርካታ ቁጥር ያላቸው ተማሪዎች ከትምህርት ገበታ ውጪ መሆናቸውን የክልሉ ትምህርት ቢሮ ለአሻም አስታውቋል። በጉዳዩ ላይ ከአሻም ጋር ቆይታ ያደረጉት የትግራይ ትምህርት ቢሮ ኮሚኒኬሽን ዳይሬክተር ስዩም ሀጎስ ከትምህርት ገበታቸው ውጪ ያሉ ተማሪዎች ወደ ትምህርት ገበታ ለመመለስ በቢሊዮን የሚቆጠር ገንዘብ እንደሚያስፈልግ አስረድተዋል። በክልሉ በትምህርት መስኩ ላይ የሚስተዋለው ችግር ዘርፈ ብዙ ነው ያሉት የኮሚኒኬሽን ዳይሬክተሩ በተለይ የገንዘብ እጥረቱ ተማሪዎችን ከትምህርት ገበታ ውጪ በማድረግ ላይ መሆኑን አስረድተዋል። በክልሉ በገንዘብ እጥረት ምክንያት ከ1 ሚሊዮን በላይ ተማሪዎች ከትምህርት ገበታቸው ውጪ መሆናቸውን ያስረዱት የስራ ኃላፊው በጥቅሉ በክልሉ ከትምህርት ገበታ ውጪ የሆኑ ተማሪዎችን ወደ ትምህርታቸው ለመመለስ ከ6.5 ቢሊዮን ብር በላይ ያስፈልገናል ባይ ናቸው። በተደጋጋሚ ጥናቶች ተካሂደዋል። ዳሜጅ አሰስመንቶችን አካሂደናል። የነዛ ዳሜጅ አሰስመንት ቁጥሩን በትክክል አልገልጸው ይችላል ብዬ ነው እንጂ ምክንያቱም ያሉን ትምህርት ቤቶች በከፊል የወደሙ፣ ሙሉ ለሙሉ የወደሙ፣ ትንሽ ጥገና ተደርጎባቸው ወደ ስራ መግባት የሚችሉ ብዙ ትምህርት ቤቶች ነው የጎደሉ። ኦልሞስት 95% ሙሉ ለሙሉም በከፊልም የወደሙ ስለሆኑ እዛ ያሉ የኮምፒውተሮች፣ ጠረጴዛዎች፣ ዴስኮች፣ የላቦራቶሪ እቃዎች ብዙ ነገሮች ስለወደሙ ምን ያህል ብር አካባቢ ነው 6.5 ቢሊዮን አካባቢ ነው በብር ይመስለኛል። የስራ ኃላፊው በጉዳዩ ላይ ከጣቢያችን ጋር ባደረጉት ቆይታ ያነሱት ሌላኛው ነጥብ ከትምህርት ገበታ ውጪ ያሉት ተማሪዎቹ ለመማር ፍላጎቱ ያላቸው ዳሩ ግን የትምህርት ቁሳቁስ ያልተሟላላቸው መሆናቸውን ነው። የተማሪዎቹን ወቅታዊ ሁኔታ አብራርተው የሚናገሩት ዳይሬክተሩ ተማሪዎቹ በተለያዩ የተፈናቃይ ማዕከላት ውስጥ የሚገኙ ስለመሆናቸው አንስተዋል። በክልሉ በዘርፉ ላይ የሚደረጉ እርዳታዎች አሁን ላይ መቀዛቀዛቸውን ተከትሎ ተማሪዎቹ የዕለት ኑሯቸውን ለመኖር ወዲያና ወዲህ ለማለት የተገደዱ ሆነዋልም ይላሉ። ለመማር ፍላጎት ኖሯቸው ወደ ትምህርት ያልገቡት እንደ ክልል 1.25 ሚሊዮን አካባቢ ነው ወደ ትምህርት ገበታ ያልመጡት። እነዚህ ተማሪዎች በአንድ በኩል በመጠለያ ስር በካምፕ ውስጥ ተፈናቅለው ያሉ ሰዎች ናቸው፣ ህጻናት ናቸው፣ ተማሪዎች ናቸው። እነዚህ ተማሪዎች ደግሞ እንግዲህ እንደምታውቀው እርዳታም የለም፣ ምንም የለም። ኑሯቸውን ለማሸነፍ ወዲያና ወዲህ እያሉ ነው የሚገኙትና ይሄ ትልቁ ችግር ይሄን ነው። በማከልም ካሁን ቀደም በክልሉ መንግስታዊ ያልሆኑ ተቋማት መሰል እርዳታዎችን ያቀርቡ እንደነበር አስታውሰው ተናግረዋል። እንደ ክልሉ ትምህርት ቢሮ ኮሚኒኬሽን ዳይሬክተር ገለጻ የክልሉ ትምህርት ቢሮ ወቅታዊ ነገሮችን ከማስተካከልም ባለፈ ቀጣይነት ባላቸው ሁኔታዎች ላይ ውጤት ለማምጣት የሚችልበት ሁኔታ የለም። ከመንግስታዊ ካልሆኑ ድርጅቶች ጋር የተወሰኑ ስራዎችን እንሰራለን። ያው የትራምፕ መምጣት ደግሞ አንዱ ትልቁ ችግር ነው። እነዛ መንግስታዊ ያልሆኑ ድርጅቶችም እንግዲህ አቅማቸውን ሳይገባ አይቀርምና ብዙ ነገራቸው ስታክ የሆነባቸው ነው። የነበሩትንም ቢሆን ሁሉንም ከቨር ማድረጋቸው ኤንጂኦዎችም ትንሽዬ ነገር መስራት እንጂ ሰስቴኔብል የሆኑ ጉዳዮች ላይ መስራት ችግር አለባቸው። እንደ ቲዲኤም የተወሰነ የገንዘብ የማሰባሰብ ይሞክራል። ግን ህብረተሰቡም ብዙ ችግር ያለበት ነው። የኢኮኖሚ ችግር አለበት፣ ስነልቦናዊ ችግር አለበት፣ ብዙ ችግር ያለበት እንሞክራለን፣ እንጥራለን። ግን የምንፈልገውን ያህል ያገኘን አይደለም። ሌላው የክልሉን ትምህርት ሁኔታ ከፈተነው ተግባር መካከል ስደት አንዱና ዋነኛው ነው ብለዋል። በክልሉ የሚፈልሱት የወጣቶች ቁጥር እየተበራከተ መሆኑን አስቀድመው ድርጊቱ በተለይ በታዳጊ ተማሪዎች ላይ የሚፈጥረው መልእክት አስቸጋሪ ሆኗል ባይ ናቸው። በክልሉ የሚስተዋለውን የወጣቶች ስደት ተከትሎ የሚያቋርጡ ተማሪዎች ቁጥርም የዚያኑ ያክል ከወር ወር እየጨመረ ስለመምጣቱ አብራርተው ተናግረዋል። በብዙ ነገር እየጎዳው ነው። ተስፋ
የሌላቸው ህጻናት እንዲኖሩን እያደረገ ነው። ምክንያቱም ያለው የፖለቲካው ሁኔታ፣ የሀገሪቱ ምስቅልቅል ሁኔታ፣ የኑሮ ሁኔታ ራሱ የኢንፍሌሽኑ ብዙ ነገሮችን ወጣቶች እየተሰደዱ ነው። ስደት ይሄዳሉ፣ ግማሹ ይሞታል። እድለኛ የሆነ እንደምንም ብሎ ይወጣል። ትንሽ ነገር ተስፋ ሲያገኝ ለቤተሰቡ ትንሽ የሚልካትን እንደ ስራም የለም። እዚህ የፈለከው እንደ ድሮ መንቀሳቀስ የለም። ስራ ወጥተህ ከቤት ወጥተህ የምትሰራው ስራ ብዙም ስለሌለ ተስፋ እየቆረጡ በትምህርት ገበታቸው ገብተው የነበሩ ተማሪዎች በየወሩ እንዳልኩ ፊገሩን ያላዝኩትን እንጂ በየወሩ የማቋረጥ ሂደት እየጨመረ በተማሪዎች በታዳጊ ተማሪዎቻችን ላይም ተስፋ የመቁረጥ ሁኔታዎች እየዘነበሉ ትምህርቱን የሚፈልገውን ያህል ወደፊት እንዳይራመድ ትልቅ ምክንያት ሆኖናል። በመጨረሻም በክልሉ የሚስተዋለው የተማሪዎች ማቋረጥ ብዛት ደግሞ በክልሉ የመማር ማስተማር ስርዓት ውስጥ ትልቅ በሚል በተገለጸ ደረጃ እንቅፋት እየሆነ መምጣቱን ተናግረዋል። የትግራይ ክልል ትምህርት ቢሮ ኮሚኒኬሽን ዳይሬክተር የሆኑት ስዩም ሀጎስ ኢትዮጵያ የተሳተፈችበት የቢዝነስና የኢንቨስትመንት ማስፋፊያ ፎረም በብራዚል ሳኦ ፖሎ ተካሄደ። የውጭ ጉዳይ ሚኒስቴር ይፋ ባደረገው መረጃ ሁለተኛው የኢትዮጵያ ብራዚል የቢዝነስና የኢንቨስትመንት ማስፋፊያ ፎረም በብራዚል ሳኦ ፖሎ ከተማ መካሄዱን አሻም ተመልክታለች። በኢትዮጵያና በብራዚል መካከል ያለው ታሪካዊ ግንኙነት በንግድ ኢንቨስትመንትና ቱሪዝም ወደ ጠንካራ የኢኮኖሚ አጋርነት መቀየር ያለበት ያሉት በስብሰባው የተገኙት አምባሳደር ልዑል ሰገድ ታደሰ አበበ ናቸው። የኢትዮጵያ አጠቃላይ የማክሮ ኢኮኖሚ ማሻሻያዎችን ያነሱት አምባሳደሩ የብራዚል ኩባንያዎች በግብርና፣ በማኑፋክቸሪንግ፣ በታዳሽ ኃይል፣ በማዕድን ቁፋሮ፣ በአይሲቲና በዲጂታል ኢኮኖሚ፣ በቱሪዝምና መስተንግዶ ቀዳሚ በሆኑ ዘርፎች በሀገሪቱ ኢንቨስት እንዲያደርጉ ጥሪ ማቅረባቸውን ሚኒስቴር መስሪያ ቤቱ ጠቁሟል። የብራዚል የውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ዳይሬክተር አምባሳደር አንቶኒዮ ሴሳር በበኩላቸው የብራዚል መንግስት ከኢትዮጵያ ጋር ያለውን የንግድ ግንኙነት ለማጠናከር ያለውን ዝግጁነት አረጋግጧል። ይሄው በብራዚል የኢትዮጵያ ኤምባሲና ዋፋ ማርኬቲንግ እና ፕሮሞሽን በጋራ ያዘጋጁት ፎረም ከ100 በላይ የብራዚል ኩባንያዎችን ማሳተፉም ተገልጿል። በኢትዮጵያ ከ18 በመቶ በላይ በአገራችን አጠቃላይ መሬት ላይ ሰፍሮ የሚገኘውን የቆላ ዝናብና ገንዲ በሽታን ለመከላከል በመሬት ለመሬት በእንስሳት ጀርባ ላይ ኬሚካል በመርጨት ጨርቅ በመንከር እንዲሁም የመከኑ ወንድ ዝንቦችን በመልቀቅና የአውሮፕላን ቴክኖሎጂ ተጠቅመን በቀጣይ 10 ዓመታት ውስጥ በሽታን በከፍተኛ ደረጃ ለመቀነስ እንደሚሰራ የእንስሳት ጤና ኢንስቲትዩት ዋና ዳይሬክተር ተስፋዬ ሩፋኤል ተናግረዋል። ዳይሬክተሩ ይህንን የተናገሩት ከግብርና ሚኒስቴር በተሰጠው አቅጣጫ መሰረት የእንስሳት ጤና ኢንስቲትዩት ከብሔራዊ አየር መንገዶች ጋር በመተባበር ከቆላ ዝናብና ከገንዲ በሽታ ነጻ ቦታዎችን ለመፍጠር በማዜ ብሔራዊ ፓርክ የአውሮፕላን ኬሚካል ርጭት ማስጀመሪያ ፕሮግራም በተካሄደበት ወቅት ነው። የእንስሳት ጤና ኢንስቲትዩት ምክትል ዳይሬክተር ኃይለማርያም ከፍ ያለው እስካሁን በተሰሩ ስራዎች ከ35000 ካሬ ኪሎ ሜትር በላይ ቦታ ከቆላ ዝናብ ማጽዳት መቻሉን ጠቅሶ ያሰፈረው የግብርና ሚኒስቴር ነው። ለዛሬ ለተረቡ ሚያዝያ 1 ቀን 2017 ዓ.ም የተሰናዱ የአሻም 7 ዜናዎቻችን በዚሁ ተጠናቀዋል። የዕለቱ ተረኛ ታላፊ መስከረም አዲሱ አብሬያችሁ ቆየሁኝ። ውድ ተመልካቾቻችን ከአሻም ቴሌቪዥን የሚተላለፉ አዳዲስና ወቅታዊ መረጃዎችን በሰዓቱ ለማግኘት የተለያዩ ማህበራዊ ድረገጾቻችንን ማለትም ዩቲዩብ፣ ፌስቡክ፣ ቴሌግራም እንዲሁም ቲክቶክ የማህበራዊ ትስስር ገጾቻችንን ላይክ፣ ሰብስክራይብ እና ፎሎ በማድረግ ማግኘት ትችላላችሁ። አሻም ለሁላችን!